ሰላም የቻናላችን ተከታታዮች እንድሪያስ ነኝ ከማርብል ቱቶሪያል። እንደሚታወቀው ለጋት ተፈታኞች ከዚህ በፊት ስንለቃቸው የነበሩ ቪዲዮዎች እንደተጠበቁ ሆኖ አሁን ደግሞ ከተለያዩ ተማሪዎች የደረሱኝ ጥያቄዎች ለነገ ለፈተናችሁ እንዲረዳችሁ ለምሳሌ ጥያቄ እስኪ አብረን እንመልከት። እንደሚለው when an integer k is divided by 17 the quotient is p and the remainder is 5 ይላል። When the same number k is divided by 23 the quotient is q and the remainder is 14 then which one of the following is true ተብሎ ምርጫዎች ተቀምጠውልናል። አሁን ይህን ጥያቄ ለመስራት ይህን ጥያቄ በደንብ ግልጽ ሆኖላችሁ እንድትሰሩ መጀመሪያ የተወሰኑትን ተርሚኖሎጂዎች ክሊር ለማድረግ ልሞክር። ኦኬ እንደምታውቁት ከኤሌመንተሪ ጀምሮ ስለ ዲቪዥን ስናወራ ስለ ማካፈል ስናወራ ሁልጊዜ ምን አለ አራት ነገሮች ይኖራሉ። ኦኬ ለምሳሌ አንድ ቁጥር ለምሳሌ a የሚባል ቁጥርን b ለሚባል ቁጥር እናካፍል ብንል ይሄ ለዚህ ሲካፈል የሆነ ድርሻ ይኖረናል። ከተወሰነ ፕሮሰስ በኋላ ደግሞ ቀሪ ሊኖር ይችላል። እሱን ደግሞ ለምሳሌ d እንበለው። ሁልጊዜ ዲቪዥን ላይ የሚኖሩት አራቱ ነገሮች ናቸው። ይሄንን we call it dividend ብለን እንጠራዋለን። ዲቫይደንድ ብለን እንጠራዋለን ወይም ምን ማለት ነው? ተካፋይ ማለት ነው። ኦኬ ይሄኛው ደግሞ አካፋይ ወይም ደግሞ ዲቫይዘር ብለን እንጠራዋለን። ዲቫይዘር እንለዋለን። ስለዚህ ይሄ ዲቫይደንድ ለዲቫይዘር ሲካፈል የሚደርስ ደግሞ ምን አለ? ይሄ ድርሻ የምንለው በእንግሊዘኛው ኮሸንት ብለን እንጠራው ማለት ነው። ኮሸንት እንለዋለን። ስለዚህ ዲቪዥኑ ሲቀጥል ደግሞ የሆነ ቀሪ ሊኖርም ይችላል ላይኖርም ይችላል። ከሌለ ያው ዜሮ ብለን ነው የምናስበው። ይሄ ቁጥር ለዚህ ቁጥር ያለ ቀሪ ከተካፈለ ቀሪያችን ዜሮ ይሆናል። ቀሪ ካለ ደግሞ ቀሪ ብለን እንመዘግባለን። ይሄን ደግሞ ሪሜንደር ብለን እንጠራዋለን። ስለዚህ እነዚህ አራቱ ተርሚኖሎጂዎች ከዲቪዥን ጋር ተያይዞ they are very important. We have the dividend, we have the divisor, and here is quotient, and here is the remainder ማለታችን ነው። እነዚህ አራቱ በምን ይገናኛሉ ብለን ስንል ሁልጊዜ በደንብ ክሊር ይሆንላችሁ። ይሄ ለዚህ አካፍለን ይሄ ድርሻ መጥቶ ቀሪ እንደዚህ ካለ ይሄን መመለስ ስንፈልግ ምንድነው የምናደርገው? ይሄ ማለት ይሄና ይሄ ተባዝቶ ይሄ ሲደመር ማለት ነው። በጣም ሲምፕል በሆነ መንገድ ላሳያችሁ። በጣም ተራ በሆነ በምታውቁት እንትን ለምሳሌ 15ን ለአራት እናካፍለው እንበል። now in this case 15 is what our dividend and 4 is what our ዲቫይዘራችን ነው። ኮሸንቱ ማን ነው? ሪሜንደሩ ማን ነው የሚለውን እንመልከት። now 15ን ለአራት ብናካፍል ምን ያህል ይደርሳል? 3 ጊዜ ይችላል። 3 ጊዜ 4 12። ስለዚህ ከ15 ላይ 12 ስንቀንስ ቀሪ 3 መጣ ማለት ነው። እቺ ቀሪ ተብላ የተያዘችው ለምንድን ነው? ከዚህ ስለምታንስ ነው። ሁልጊዜ ይሄ ነገር ከዚህ ካነሰ ነው ቀሪ ተብሎ የሚያዘው እንጂ ይሄ ከዚህ የሚበልጥ ከሆነ ዲቪዥን ይቀጥል ነበር ማለት ነው። ጉድ። ስለዚህ ይሄ ምናችን ነው? አሁን ዲቫይደንዳችን ነው። ዲቫይደንድ አሁን ባየነው መሰረት ይሄ ምናችን ነው? ፎር ዲቫይዘር ነው። and this 3 is our quotient ድርሻ ማለት ነው። ይሄ ለዚህ ሲካፈል የደረሰው ድርሻ። ከዛ ደግሞ የቀረው ቀሪ ደግሞ ይሄ ሪሜንደራችን ነው። አሁን 15ን ማስመለስ ብንፈልግ ምንድነው የምናደርገው? 15 ማለት ትላላችሁ 15 እኩል ነው ይሄና ይሄ ተባዝቶ ማለት ነው ሲባዛ በ3 ከዛ ይሄ ቀሪ ሲደመር ማለት ነው። 4 ጊዜ 3 እንደምታዩት 12 ነው። 12 ሲደመር 3 15 ይመጣል ማለታችን ነው። ስለዚህ ከዚህ የምንረዳው ምንድነው ማለት ነው? ከዚህ የምንረዳው ቬሪ ኢምፖርታንት ፖይንት ምንድነው? ዲቫይደንድ ማለት እኩል ነው ዲቫይዘር ታይምስ ኮሸንት ዘን ፕላስ ዋት ሪሜንደር ማለት ነው። ስለዚህ ዲቫይደንድ is equals to divisor times quotient plus remainder ማለት ነው። ኦኬ ስለዚህ ሁሉ ጊዜ ዲቫይደንዱን ማስመለስ ስንፈልግ ዲቫይዘሩን ከኮሸንት ጋር ባስተን ሪሜንደሩን እንደምራለን ማለታችን ነው። what we call this one the division algorithm ተብሎ ይጠራል። division algorithm ብለን እንጠራዋለን። ስለዚህ ዲቪዥን አልጎሪዝም የሚለው ምንድነው? ዲቫይደንድ እኩል ነው ዲቫይዘር ታይምስ ኮሸንት ዘን ፕላስ ሪሜንደር ማለት ነው። ስለዚህ በዚህ መሰረታው ኤ ማለት ምናችንና ስለኛ ዲቫይደንድ ብለናል። ስለዚህ ኤ ማለት እኩል ነው
b times c plus what d that means the remainder ስለዚህ this implies ከዚህ የምንረዳው a እኩል ነው our dividend equals to divisor which means b times the quotient c then plus our remainder is what d ማለት ነው so we can put this one in this way በዚህ መንገድ ሰመራይዝ ልናደርገው እንችላለን ማለት ነው so having this ይሄ ሐሳብ ካላችሁ ስለ ዲቪዥን ይሄን ፕሮብሌማውን በቀላሉ እንዴት እንደምንሰራው እንመልከት ምንድነው እያለን ያለው when an integer k አለ k የሚባል አንድ ኢንቲጀር ሲካፈል divided by 17 the quotient is p and the remainder is 5 አለ so ይሄው ለኛ ምናችን ነው an integer k is divided by 17 ማለት k ምናችን ነው ማለት ነው ይሄ ዲቫይደንዳችን ነው ማለት ነው ምክንያቱም k ለ17 ሲካፈል ነው ያለው ስለዚህ k እዚህ ጋር ነው ያለችው ማለት ነው ዲቫይደንድ ነው ማለታችን ነው ሲካፈል ለማ ዲቫይደድ ባይ ዋት b ማለት ማለት ነው 17 ነው ይሄ ደግሞ ምናችን ነው አሁን ዲቫይዘራችን ነው this is the divisor then the quotient is አለ quotient ምንድነው ይሄንን ነው ብለናል ይሄ ለሲካፈል ይመጣው ውጤት ስለዚህ k ለ17 ሲካፈል quotient ስንት ነው አለን p ነው አለን so ይቻው quotientታችን ናት quotient ብለን እንይዛታለን and after the process remainder ካለ ሪሜንደራችን ይሄ ነው ብለናል እዚህ ጋር d ብለን ያዝ ነው ሪሜንደር እዚህ ጋር ደግሞ ሪሜንደሩ ማን ነው አለን 5 ነው አለን so this is our remainder አይተው an integer k የሚባል ኢንቲጀር ሲካፈል ለ17 ስለዚህ ዲቫይደንዳችን ይሄ ነው ዲቫይዘሩ ይሄ ነው ሲካፈል ኮሸንት ድርሻው ስንት መጣ p ደረሰና ሪሜንደሩ ቀሪው 5 ሆናለ ይሄ አንድ ስቴትመንት ጨርሷል ሶ ይሄን ሐሳብ እስኪ አውጥተን እዚህ ጋር እንጻፈው ምን ማለት ነው ባልኩት መሰረት ዲቫይደንዳችን ማን ነው ብለናል k ይሄው ተመልከቱ እዚህ ጋር look at this now k ሲካፈል divided by when k is divided by what 17 the quotient is p ማለት ድርሻው p ነው አለ after some process the remainder is what 5 አለን ማለት ነው ሶ እዚህ ጋር በተማርነው መሰረት ምን ማለት ነው k ማለት ይሄና ይሄ ተባስቶ ይሄ ሲደመር እንደማለት ልክ እዚህ ጋር a ለb ሲካፈል c ደርሶ ድርሻው እንዲከመጣ ይሄ ማለት ይሄና ይሄ ተባስቶ ሲደመር ይሄ ነው እንዳልኩት k ማለት this time this plus this ማለት ነው so from this we can conclude that k is equals to 17 times p plus the remainder which is 5 we have this information now here ይሄ መረጃ እንዲዘናል ሁለተኛው ጋር ደግሞ እንቀጥል when the same number k አሁንም k የሚባል ቁጥር ሲካፈል ለማ ለ23 ስለዚህ k ለ23 ሲካፈል so k divided by 23 the quotient is q የደረሰው ምን ያህል ነው q ነው አለ quotient q ነው አለ the quotient is q and the remainder is 14 so after some process we have a remainder 14 so similarly this dividend is equal to divisor times quotient plus remainder from this we can also conclude that k is equals to 23 times q plus the remainder 14 we have this information ድጋሚ ደግሞ ተጨማሪ ሌላ መረጃ እዚህ ያገኘው ማለት ነው from this algorithm division algorithm ከሚለው ማለት ነው አሁን ስለዚህ k ማለት ከአንደኛው መረጃ 17p plus 5 ብለናል from the second information k is 23q plus 14 ማለት ነው አሁን በደንብ ይው እዚህ ጋር k ማለት ከዚህ ጋር እኩል ነው እዚህ ጋርም k ማለት ከዚህ ጋር እኩል ነው ስለዚህ k እና k እኩል ናቸው ማለት ይሄና ይሄ እኩል ናቸው እንደማለት ነው ስለዚህ ሁለቱን እኩል ስናደርጋቸው we get 17p ሲደመር 5 equals 23q plus 14 ማለት ነው ምን እያልኩ ነው ያለሁት ይሄ ማለት ከኬ ጋር እኩል ከሆነ ይሄም እንደዚሁ ከኬ ጋር እኩል ከሆነ ሁለቱም ኬ እኩል ከሆኑ እነዚህ ሁለቱም እኩል ናቸው እንደማለት ነው so having this now ይሄ ማለት ምን ማለት ነው ቫሪያብሎቹን አንድ ላይ እናርጋቸው 23 ኪዩብ የሚለውን ፖዚቲቭ ነው እንደምታዩት እዚህ ጋር ማይነስ አድርገን ኔጌቲቭ አድርገን ወደዚህ እናሻግረው 5 ምትለዋን ደግሞ ቁጥሯን መቀነስ አድርገን ወደዚህ ወደ 14 እናምጣ ቁጥሮቹን አንድ ላይ እናርጋቸው ቫሪያብል ያዙትን አንድ ላይ እናርጋቸው ማለታችን ነው now ስለዚህ we'll get 17p ይሄ 23 ተሻግሮ ሲመጣ it will be negative 23q is equal to we have 14 here 14 so
ሶ 5 ተሳግሮ ሲመጣ it will be -5 ይሆናል ማለታችን ነው። now finally I will get 17p minus 23q is equal to 14 minus 5 is 9 ከ14 ላይ 5 ቀን 9 ይመጣል so I will get this relation ማለት ነው። ስለዚህ 17p minus 23q is equal to 9 የሚለው ትክክል ይሆናል ማለታችን ነው። so you have this in choice C ማለታችን ነው። ምርጫ C ትክክል ይሆናል ማለታችን ነው። ስለዚህ ዋናው ነገር እንድትይዙት የምፈልገው ምንድነው ሁልጊዜ በዲቪዥን አንድ ቁጥር ለአንድ ቁጥር ስናካፍል ይሄ ሁልጊዜ ዲቫይደንድ ተብሎ እንደሚጠራ we have this is the divisor, this one is the quotient and after some process you will have a remainder D ማለታችን ነው። so this 4 will be summarized using the division algorithm በዚህ ሪሌሽንሺፕ ይኖራቸዋል so the dividend is always equal to divisor times quotient plus remainder ማለት ነው so በዚህ መንገድ we can solve this type of problems እንደዚህ ጥያቄዎችን በዚህ መንገድ መስራት እንችላለን ማለት ነው።